አንድ ተማሪ የማትሪክ ፈተናን ሲፈተን ሁለተኛ ደረጃ ትምህርቱን ሊያጠናቅቅ ነው፣ ዩኒቨርሲቲ ሊገባ ነው፣ በጣም ደስተኛ የሚሆንበት ብዙ ለውጦችን የሚያይበት ጊዜ ይሆናል። እኔ ከ2 ዓመት በፊት ማትሪክን ስፈተን ብዙ ለውጦች እየተደረጉ ነበር በትምህርት ስርዓቱ። የ4 ዓመት ትምህርት ልንፈተን ነበረ። ከዛ ዩኒቨርሲቲ ውስጥ ገብተን 5 ቀን አድረን እንፈተናለን ተባለ። ከባድ ለውጦች ነበሩ። አዲስ ነገር ነበረ። በጣም ያስፈራ ነበረ እና ማህበራዊ ሚዲያ ላይ ብዙ ቀልዶች ይቀለዱ ነበር በተፈታኞቹ። ከፊታችሁ ያለው ጨለማ አይደለም እኔ እናንተም አታልፉትም የሚባል ቀልዶች ነበሩ። በጣም ያስፈራ ነበር። ገብተን ግን እግዚአብሔር አሳለፈን። ጳውሎስም ለቆሮንቶስ ሰዎች የነገራቸው ወንጌል ህይወትን የሚለውጥ ነበረ። ብዙ አዲስ ነገር ነገራቸው። ከዛ ሰማይ የሚያስገባ ነው፣ በምድርም ህይወታችሁን የሚለውጥ ነው ብሎ ነገራቸውና ነገር ግን ከዛ ወንጌል ላይ አንድ ነገር ቢጎድል ከፊታችሁ ያለውን ጨለማ አይደለም እናንተ እኔም ልቋቋመው አልችልም ይላቸዋል። ያ ነገር ምንድን ነው? እሱንና የመሳሰሉትን ጥያቄዎች ዛሬ በጥናታችን እንመለከታለን። ሰላም፣ እንዴት ናችሁ? አሁን የምትከታተሉት የአንደኛ ቆሮንቶስን ትምህርት የምናጠናበትን የመጽሐፍ ቅዱስ ጥናት ነው። አብሬያችሁ ያለሁት በጸሎት አለማየሁ እባላለሁ። እኔ ደግሞ አክሊሉ ተፈራ እባላለሁ። እኔ ቦንሳና ጉባላለሁ። እኔ እስጢፋኖስ መንግስቱ እባላለሁ። ከመጀመራችን በፊት አክሊሉ ጸሎት ታደርግልናለህ? ሲንጸልይ። ያውና ቅዱስ የዘላለም አባታችን እግዚአብሔር ሆይ እነሆ በዚህ ሰዓት እዚህ ቦታ ተሰብስበናል። ቅዱስና የተባረከው የተከበረው ቃልህ ለማጥናት በጌታ በኢየሱስ ስም በአንተ መንፈስ አነሳሽነት የተጻፈው ይህ ቃል በሙላት እንዲገለጥልን ሀሳቦችን ስናንሸራሽር የአንተ መንፈስ እንዲመራን መጽሐፍትን የምናስተውልበት ማስተዋልና ጥበብ እውቀት እንድሰጠን እንማጸናለን። ያን ስለምታደርግ እናመሰግናለን። በጥናታችን እኛም እንድንባረክ ተመልካቾችን በያሉበት ቦታ ይህንን ትምህርት በሚማሩበት በሚሰሙበት ሰዓት እንዲባረኩ በነገር ሁሉ ደግሞ አንተ እንድትከብር እንጸልያለን። ያን ስለምታደርግ ተመስገን። ስለሁሉም ተባረክ። በጌታ በኢየሱስ ስም አሜን። በዛሬው ጥናታችን የአንደኛ ቆሮንቶስ መጽሐፍን እያገባደድን እንገኛለን። እስካሁን ድረስ እንግዲህ እንዳየነው ጳውሎስ ብዙ ጥያቄዎችን እየመለሰ ነበረ ይህንን መጽሐፍ የጻፈው። አሁን ምዕራፍ 15 ላይ እንገኛለን። ጳውሎስ ምዕራፍ 15 ላይ ሲጽፍ ምን አይነት ጥያቄዎች ነበሩ ቆሮንቶስ ሰዎች ጋር የነበሩት እና ምን ሊመልስ ብሎ ነበረ ይህንን መልእክት የጻፈላቸው? እሺ፣ በዛ ዘመን የነበሩ የቆሮንቶስ ቤተክርስቲያን አባላት በተለይ ከነበረባቸው በዙሪያቸው ካሉ ሰዎች አንጻር የመጣ አንዳንድ አስተምሮች ነበሩ። በተለይ ሰው ከሙታን አይነሳም የሚል አስተሳሰቦች ነበሩና ያ አስተሳሰብ ደግሞ እነሱ ላይም ተጽዕኖ እየፈጠረባቸው ነበርና ያን አስተሳሰብ በመቃወምና ከወንጌል ፍጹም ተቃራኒ መሆኑን ያስረዳበት ክፍል ነው። ሰው ሲሞት ይታያል ማለት አካሉ ሲበሰብስ፣ ከዚያ በኋላ ብዙ ሰዎች ከኖሩበት ጊዜ ይልቅ የሞቱበት ጊዜ ረዥም ነው እና የቆሮንቶስ ቤተክርስቲያን ሰዎችም ይህንን ያውቃሉ። ከዛ በኋላ የሚለው ጥያቄ በጣም ብዙ ጥያቄ ውስጥ ፈጥሮባቸው ነበር። አሁን ባለው ዓለም ውስጥም ትልቁ ጥያቄ ከሞት በኋላ ያለው ህይወት ነው እና እሱን በጣም ያብራራበት የአንደኛ ቆሮንቶስ እምብርት እለዋለሁ ማለት ይሄ ትምህርቱ በጣም ጥልቅ የሆነ ወንጌል ያለበት ክፍል ነው። እሱን አድሬስ ለማድረግ ነበር የመለሰላቸው። እውነት ነው። ቃል በቃል በእነሱ ጋር አንድ አይነት ችግር እንደነበረ ቁጥር 12 ላይም እናነባለን። ምዕራፍ 15 ቁጥር 12 ላይ ክርስቶስ ከሙታን እንደተነሳ የሚሰበክ ከሆነ ከእናንተ አንዳንዶቹ እንዴት የሙታን ትንሣኤ የለም ይላሉ ይላልና፣ ስለዚህ በሰዓቱ ከነበረው ከግሪኮ ሮማ ባህል አንጻር ከጣዖት አምልኮ ጋር በመሳሰሉ ሂደቶች ውስጥ የሙታን ትንሣኤ የሚለው ነገር የማይሆንና ሊፈታ የማይችል ህልም አድርገው ያስቡት ነበርና ያም ተጽዕኖ አማኞች ውስጥ እንኳን ገብቶ ነበረ ማለት ነው። ወንጌል ደግሞ ሚስጥሩ ያ ስለሆነ ይህንን ነገር በደንብ እንዲያስተውሉ ፈልጎ ነው እንግዲህ ይህን ምዕራፍ በደንብ ትኩረት አድርጎ እየጻፈላቸው ማለት ነው። ቦንሳ ካለው ጋር እስማማለሁ። የመልእክቱ የቆሮንቶስ ብቻ ሳይሆን የወንጌልን መልእክት መሀሉን ነው፣ እምብርቱን ነው ያለው ጳውሎስ። ምዕራፍ 15ን ከ1 ቁጥር ጀምሬ ላንብበው። አሁንም ወንድሞች ሆይ የሰበኩላችሁንና የተቀበላችሁትን ደግሞም ጸንታችሁ የቆማችሁበትን ወንጌል ላሳስባችሁ እወዳለሁ። የሰበኩላችሁን ቃል አጥብቃችሁ ብትይዙ በዚህ ወንጌል ትድናላችሁ፣ አለዚያ ያመናችሁት ከንቱ ነው ይላቸዋል። እንግዲህ ያስታውሳቸዋል የቆሮንቶስ ሰዎችን የሰበኩላችሁ ነገር አለ፣ ይህን ያመናችሁበትን ነገር ይላቸዋልና ጳውሎስ የሰበከላቸው ነገር ጸንተው የቆሙበት ነገር ያ ወንጌል ምንድን ነው? በመሰረቱ ያው ወንጌል ሲባል ስለ ክርስቶስ ነው። ስለ ልጁ ስለ ክርስቶስ ኢየሱስ ወደዚህ ምድር ስጋ ለብሶ መምጣት፣
እንደኛው ስጋ ለብሶ መመላለስ በመጨረሻም ደግሞ የሰው ልጅ በምድር ላይ ሊኖር የሚችለውን ህይወት ከኖረ በኋላ የሰውን ልጅ በአጠቃላይ የሰብአዊ ዘር ኃጢአት ተሸክሞ በመሞት በሶስተኛ ቀን በመነሳት ወደ ሰማይ በመሄድ ወንጌል ምንለው ጠቅላላ አድርገው ይህን ነው እና ስለዚህንን መሰረታዊ ነገር ሳትረሱ በዚህ ጽኑ፣ ከዚህ ፈቀቅ አትበሉ፣ አለዚያ መናችሁት ከንቱ ነው ይላል። ምክንያቱም ወንጌል ማለት በዚህ አምኜ የዘላለም ህይወት አገኛለሁ፣ አልሞትም፣ የዘላለም ህይወት እወርሳለሁ የሚል እሳቤ ስለሆነ ይሄ የሙታን ትንሣኤ የለም የሚል ደረጃ ከደረሱ ይህ ሁሉ በዜሮ የተባዛ ስለሆነ ለዛ ነው ጸንታችሁ ቁሙ እያለ ያለው ማለት ነው። ይሄ ወንጌል ደግሞ ትልቁ የምስራችሁ ሞትን ማሸነፍ መቻሉ ነው። አሁን ይህን ትምህርት መጀመሪያ ተሰብኮላቸዋል፣ ከዛ በኋላ ተቀብለውታል፣ ከዛ ደግሞ እየተመላለሱበት ነው። ግቡ ግን መዳን ነው። ያ የመዳን ግብ ደግሞ ከዘላለም ሞት የሚደኑበት ታላቅ የምስራች ነው። ስለዚህ ግቡን ያልተቀበለ ክርስትና ከንቱ ነው፣ ወይም ግብ የሌለው እምነት ከንቱ መሆኑን አጉልቶ ለማሳየት እንደ መክፈቻ አድርጎ እየገባበት ያለው ሀሳብ ነው። የነገራቸው ወንጌል ነበረ እና ያንን ወንጌል የሆነ ነገር ቢሆን ነው ያ ወንጌል አሁን እየጻፈላቸው ያለው። አሁንም ብሎ እያስታወሳቸው ያለው ወንጌሉን ያን ወንጌል ላይ ጥርጣሬ ይኖርባቸዋል ማለት ነው። እና ለምንድን ነበር የቆሮንቶስ ቤተክርስቲያን ጥርጣሬ ነበረባቸው? ምክንያቱም መጀመሪያ ላይ ሲነግራቸው እኮ ተቀብለውት ነበረ። ጸንታችሁ የቆማችሁበትን እኮ የነበረው ነው የተነገራችሁ ነገር ነው ይላቸዋል። እና ለምንድነው ሲጠራጠሩት የነበረው? ከወንጌሉ ክፍል በተለይ የክርስቶስ መነሳት ላይ ነበር ትልቁ ጥርጣሬ ነበረው። እና ቅድም ማኬ በተወሰነ መልኩ ለማንሳት እንደሞከረው የነበሩበት ዓለም የግሪክ ተጽዕኖ የነበረበት ሮም ዓለም በመገዛበት ጊዜ ነው እንግዲህ ጳውሎስ የነበረው። ግን የግሪክ ተጽዕኖ እስካሁን ድረስ አለ፣ በዛ ዘመን ብቻ አይደለም። እና ምን የሚል አስተሳሰብ ነበረ? ያው የሰው ሁለትዮሽ ወይ ደግሞ ሁለት አይነት ተፈጥሮ ነው ያለው። ስጋው አለ፣ ከዛን ነፍስ የምትባል ነገር በውስጡ አለች የሚል በተለይ ፕላቶ ይህንን ትምህርት ያስተምር ነበር። እና ስለዚህ ሰው ሲሞት ነፍስ ነፃ ትወጣለች። ማለትም ስጋ እስር ቤት ነው፣ ከዛ ስትወጣ በቃ ትሄዳለች። ከዛ በቃ ያ ነው ስኬት፣ ያ ነው በቃ ደስታ የሚል። ከዛ በኋላ መነሳ የሚባል ነገር የለም። እሱ ነገር በደንብ ወደ ቤተክርስቲያን ገብቶ ነበር። በደንብ ዓለም ላይ የነበረው በወቅቱ በነበረው ዓለም ላይ የነበረው ተጽዕኖ ነበር፣ አሁንም ድረስ አለ። እና ያ ነገር መነሳት የለም። በቃ ትልቁ ስኬት ወይ ደግሞ ትልቁ መንፈሳዊነት ትልቅ ጥግ ነፍስ ከስጋ ወጥታ ነፃ ስትሆን ነው። ከዛ ማትጨበጥ ማትዳስ ደቂቅ ነገር ናት። በቃ ለዘላለም ደስተኛ ትሆናለች፣ ከእስር ቤት ተፈታች። ትንሣኤ የሚባል ነገር የለም። ይሄ ነገር በጣም ተጽዕኖ አሳድሮባቸው ስለነበረ መጠራጠር ጀምሮ ትንሣኤ የሚባል ትምህርት ማጠቃለያ ነው። ከዛ ለዛ ነበር ያ ጥርጣሬ በዛ ቤተክርስቲያን ውስጥ አይሎ የነበረው። ግን ጥርጣሬው ቦንሳ ያለው እንዳለ ሆኖ እሱ ብቻም ሳይሆን ቆሮንቶስ ቤተክርስቲያን ላይ ያለ አንድ ችግር መንፈሳዊ ስጦታዎችን በደንብ በብልሃትና በጥበብ የመጠቀም ችግር እንዳለ በብዙ መልኩ እናስተውላለን። እና ይሄ በውስጣቸው በጣም ትልቅ የሆነ መነቃቃት አለ። ወንጌልን ከተቀበሉ በኋላ በውስጣቸው ከዚህ በፊት ያልነበራቸው መንፈሳዊ ስጦታዎች ሲመጡ በእነዚህ ምክንያት ይሄ በኋላ ላይ ከትንሣኤ በኋላ የሚያገኙት በስጋ በአካል መነሳት ነው የሚለው ሀሳብ አሁን ካለው ነገር ጋር ይጋጭባቸውና ያማ የማይሆን ነገር ነው ወደሚል እሳቤም መሄድ እንደጀመሩ በተወሰነ መልኩ አያለው። ምክንያቱም ከዛ በኋላ ያለው የሆነ የማይሞት አዲስ አካል የሆነ ሌላ እንግዳ የሆነ አድርገው ባይምሯቸው ማሰብ ጀምሮ ነበርና ከዛ የተነሳ የሙታን ትንሣኤ የሚለውን ነገር መቀበል በተወሰነ መልኩ እንደከበዳቸው ማየትና መገንዘብ እንችላለን። የሙታን ትንሣኤ እንግዲህ ለእነሱ ለመቀበል በጣም ከብዷቸው ነበረ። በአካባቢያቸው ያለውም ደግሞ ብዙ ተጽዕኖ ነበረባቸው። እንዳይቀበሉት የሚያደርግ ብዙ ባህሎች ነበሩና ከዛ ጳውሎስ ይህንን ሰብኬላችኋለሁ፣ ከዚህ በፊት ሰምታችሁታል ነበረ፣ ይሄ ነገር አዲስ ያመጣነው ነገር አይደለም፣ ግን ደግሞ ብሎ ሊያረጋግጥላቸው እየሞከረ ነበር እና ብዙ መንገዶችን ተጠቅሟል። አለፍ ብለን ስናነበው ከቁጥር 4 ጀምሮ ማለት ነው። እና ጳውሎስ እንዴት ነበር ለቆሮንቶስ ሰዎች ክርስቶስ እውነት መነሳቱን ሊያረጋግጥላቸው የሞከረው? እዚህ ጋር ሊያረጋግጥላቸው የሞከረውን ከቁጥር 4 ጀምሮ ያስቀምጣል። መጀመሪያ አስቀድሞን በቅዱሳት መጻሕፍት እንደተጻፉ ከዛም በኋላም የተለያዩ ብዙ ሰዎች እንዳዩት ይናገራል። ሄጄ ሳነበው እንደዚህ ይላል ከቁጥር 4 ጀምሮ በቅዱሳት መጻሕፍት እንደተጻፈው በሶስተኛው ቀን ተነሳ፣ ከዚያም ለኬፋ ታየ፣ ቀጥሎም ለ12ቱ ታየ። ከዚያም በኋላ ከ500 በላይ ለሚሆኑ ወንድሞች በአንድ ጊዜ ታየ። ከእነዚያም አብዛኞቹ በሕይወት አሉ፣ አንዳንዶቹ ግን አንቀላፍተዋል።
ከዚያም ለያዕቆብ ታየ፣ በኋላም ለሐዋርያት በሙሉ ታየ። ከሁሉም በኋላ እንደ ጭንጋፍ ለምቆጠር ለእኔ ደግሞ ታየ ይላልና መጀመሪያም በቅዱሳት መጽሐፍት ተጽፎ ነበር። ከዛ በኋላ በህይወት ያሉ ደግሞ አሁን ህያው ማስረጃ ሊሆኑ ህያው ምስክሮች ሊሆኑ የሚችሉ ደግሞ ብዙ ሰዎች አሉ። እነሱንም መጠየቅ ትችላላችሁ። እኔም ደግሞ የምነግራችሁ ሰው እኔም ደግሞ አይቼዋለሁ እያላቸው ነው እና ከዚህ በላይ ምንም ማረጋገጫ ሊመጣ አይችልም እያላቸው ነው። እንዳለው አሁን ስቲቭ የክርስቶስ ትንሣኤ እንትን ሐሳብ አይደለም። ይሄ ዝም ብሎ ጽንሰ ሐሳብ ወይ ደግሞ ፍልስፍና አይደለም። የሚጨበጥ ተጨባጭ የሆነ የታየ የተዳሰነውና ምንድነው እያላቸው ያለው እንግዲህ ይሄን የሚናገረው ቀጣይ ሐሳቡ ሊያስገባበት እንደመደዳደር ነው። ሐሳቡ ክርስቶስ መነሳቱን ብቻ ነገር አይደለም፣ በኋላ አብረን እንደምንመለከተው ማለት ነው። ግን የክርስቶስን ትንሣኤ ሄዳችሁ ጠይቋቸው አሉ እኮ ሰዎቹ በህይወት ያዩት ሲነሳ ያዩታሉ። እነ ጴጥሮስ ምናምን ጠይቋቸው አይነት ነገር ነው እያለ ያለውና ያን ብቻ አይደለም የሱ መሞት መቀበር መነሳት አስቀድሞ የታሰበ ነገር ነው። በተለይ ሶስቱንም ቃል ሲናገር ከቁጥር 3 ጀምሮ ቅዱሳት መጻሕፍት ያለ ቁጥር 3 ላይ ቁጥር 4 ላይም ቅዱሳት መጻሕፍት እንደተጻፈው ብሎ ይናገራልና ይሄ ያ የተከስተው ነገር እግዚአብሔር አስቀድሞ ያሰበበት ሆን ብሎ የተዘጋጀ እቅድ ክርስቶስ መጥቶ ፈጸመው። ስለዚህ በመጽሐፍ ቅዱስና በህይወት ባሉ ሰዎች መሰረት ይሄ ነገር እርግጥ መሆኑን ማረጋገጥ ትችላላችሁ ያላቸው ነበር። እውነት ነው። የዓይን እማኝ በጣም ወሳኝ ነው። በተለይ ደግሞ አሁን ባለው በዘመናችን ኤቲስት የሆኑ ሰዎች እግዚአብሔር የለም ብለው የሚያምኑ ሰዎች በኋላ ላይ ወንጌልን ከተቀበሉ በኋላ በጣም ካሳመናቸው ጥቅሶች መካከል እዚህ ጋር ጳውሎስ የገለጸው ነው። ትንሣኤ ወይ ደግሞ የክርስቶስ በዚህ ምድር በስጋ መመላለስ እንዲሁ ዝም ብሎ የተጻፈ ወይ በአንድ በኩል ያለ ሳይሆን በሰዎች መሃል የተመላለሰ ከሰው ጋር ያወራ አብሮ የበላ አብሮ የጠጣ የተንቀሳቀሰ ትንሣኤውም ቢሆን አይሁዳውያን እንኳን ሳይቀር ካህናት እንኳን ሳይቀር ነገሩን ተቀብሎ በሐሰት ዜና በማሰራጨት ቢቀለብሱትም የሰሙትና የሚታወቅ ነገር ነው እና ይሄ ታየ የሚለው በጣም ወሳኝ ነው። የዓይን እማኝ ዛሬም ባለው በፍርድ ቤት ሂደት መጀመሪያ አንድ ጉዳይ ከመታየቱ በፊት መጀመሪያ ስንት የዓይን እማኝ አለ፣ እዛ ቦታ ላይ ስንት ሰዎች አይተዋል የሚለው የመጀመሪያ ዋስትና ነው የሚሆነው ያን ነገር ለመቀበል እና ከዛ የተነሳ ታየ እያለ በመጨረሻም ደግሞ እኔም አይቼዋለሁ ከሁሉም ለማንስ ለእኔም ታይቷል የሚለው የወንጌልን እርግጠኛነት የክርስቶስን መነሳት እርግጠኛነት ለመግለጽና ለማስመር ፈልጎ እንደሆነ እናያለን ማለት ነው። ክርስቶስ እንግዲህ በዚህ ምድር ሲኖር እንደ ማንኛውም ሰው የበላ የጠጣ የኖረ ጓደኞቹ የነበሩት አብሮት ሰዎች የነበሩት ሰው ነበርና ይህ ሰው መሞቱ አልነበረም ጥያቄ እየቀረበበት የነበረው መነሳቱ ነበረና ለምንድን ነው ለዚህ ወንጌል ዋናው ነገር ብሎ ሲያቀርበው ጳውሎስ ለምንድን ነው መነሳቱን ያነሳው? ምክንያቱም ሞቱ አሳማኝ ነበረ። እንደሞተ የሚጠራጠሩ ሰዎች አልነበሩም፣ እንደኖረ የሚጠራጠሩ ሰዎች አልነበሩም እና በክርስቶስ ሕይወት የክርስቶስ ሕይወት ለምን የወንጌል ማዕከል አልሆነ? ለምንድነው ሞቱ ማዕከል ያልሆነው? ለምንድነው ትንሣኤው የሆነው? ከሁሉም እንደውም ለማመን የሚከብደው ነገር ለምን እሱ ላይ እንድናተኩር ተጠየቀ? ይህ በጣም ወሳኝ ጉዳይ ነው። ቁጥር 17 ላይም ይህን ሀሳብ ሲናገር ክርስቶስም ካልተነሳ እምነታችን ከንቱ ነው፣ እናንተም እስካሁን ድረስ ከነ ኃጢአታችሁ አላችሁ ማለት ነው ይላል። ዮሐንስ ወንጌላት ላይ ስናነብ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ብሎት ነበር ኢየሱስ ክርስቶስም ማለት ነው እና ከብሉይ ኪዳን ጀምሮ ብንመለከት እና አብርሃም በእምነት መስዋዕት በሚሰዉበት ሰዓት በኋላም ደግሞ የመገናኛ ድንኳን አገልግሎት ከመጣ በኋላ የሚካሄድ ስርዓት አለ። ያ የሚታረደው በግ ማለት ነው። ያ የሚያሳየው ምንድነው? ኃጢአት ሙሉ በሙሉ የሚወገድበት ሂደት እግዚአብሔር ያቀደው ነው እና ስለዚህ በዚህ መልኩ ክርስቶስ ከሞት ካልተነሳ ኦልሬዲ በዛ በኩል ሞተው የሚቀር ከሆነ ሰዎች ሁሉ ከነ ኃጢአታችን ነን ማለት ነው። ያ ማለት ምንድነው? ምንም መዳን የሚባል ነገር የለም። ክርስቶስ ካልተነሳ እኛም ማንነሳ ማለት ነው እና ሁሉ ነገር በዜሮ ነው የሚያባዛው። ያው የትኛውም ቁጥር ብዙ ቢሆን በዜሮ ሲባዛ ዜሮ እንደሚሆን ወንጌል ብለን ክርስቶስ አልተነሳም ካልን ሁሉ ነገር በዜሮ ነው የሚያባዛው እና ከዛ የተነሳ ነው ይሄ ነገር በደንብ አድርጎ የሚያሰምረው ማለት ነው። ጳውሎስም እዚህ ክፍል ላይ ሮሜ ምዕራፍ 4 ቁጥር 25 ላይ ደግሞ ምን ብሎ ይናገራል? እርሱ ስለ ኃጢአታችን እንዲሞት አልፎ ተሰጠ፣ እኛን ጻድቅ አድርጎ ለማቅረብም ከሞት ተነሳ። ሞት አስፈላጊ ነው፣ ይሄ ነገር ሁሉ አስፈላጊ ነው። ግን እኛን በእግዚአብሔር ጻድቅ አድርጎ የሚያቀርበን በመነሳቱ ነው እና የክርስቶስ ትንሣኤ እኛ እንደምንነሳም ጭምር የሚያረጋግጥ ነው። ክርስትና ግቡ ያ አይደለ? ከእንደገና ኃጢአት ወደሌለበት መከራና ችግር ወደሌለበት ዓለም እንገባለን ብለን ነው እንግዲህ በጌታ ያመን ነው። ትልቁ ቃል ኪዳንም የዘላለም ሕይወት ነው እና የዚያ ቅምሻ ነው ክርስቶስ መነሳቱ ያ ነገር እርግጥ እንደሆነ
እውነት እንደሆነ የሚያሳይ ስለሆነ የለም ያ የለም ማለት ክርስትና በቃ መሰረቱ ተናጋ ማለት ነውና ይሄን ሐሳብ ስለሚያሳየን ነው። ኤፌሶን ምዕራፍ 1 ከቁጥር 19 ላይም በጣም የሚገርም ሐሳብ ይናገራል። ለኛ ለምናምን ከሁሉ በላይ ታላቅ የሆነው ኃይሉን እንድታውቁ እጸልያለሁ። ይህም ኃይል እንደርሱ ታላቅ ብርታት አሰራር ነው። ክርስቶስን ከሙታን ሲያስነሳውና በሰማይ ስፍራ በቀኙ ሲያስቀምጠው የታየው ነው ይላልና እግዚአብሔር ታላቅ የማዳን ኃይሉ የታየው ክርስቶስን በማስነሳት ነው። የሱ የጉልበቱ ብርታት የታየው። ስለዚህ በዚህ ኃይል ውስጥ እሱ በመነሳት ውስጥ እኛ ሁላችንም ተነስተናል። ክርስቶስ የሆነውን ነው እኛ የሆነው። አዳም የሆነውን ሆነን አይደል? አዳም ሟች እንደሆነ ከአዳም ጋር በአዳም ሞት ሁላችንም ሞትን አይደል? በክርስቶስ ደግሞ ሞተ። ከዛ በኋላ ባይነሳ ኖሮ ሁላችንም እዛው ቀሪ ነበር። ስለዚህ በክርስቶስ መነሳት ደግሞ ሁላችንም የመነሳት ተስፋ አለን። ስለዚህ ክርስቶስ ባይነሳ ሁሉ ነገር ከንቱ ነበር። እዚህ ምድር ላይ ቀሪዎች እንሆን ነበር ማለት ነው። ስለዚህ ዋናው ዓላማ ከዚህ ምድር መውጣት፣ ከዛ ከክርስቶስ ጋር ከእግዚአብሔር ጋር መታረቅ፣ ከክርስቶስ ጋር ለዘላለም መኖር ከሆነ የክርስቶስ መነሳት ያንን እኛም እንድናገኘው እሱ ብቻ አይደለም የተነሳው፣ እኛም የምንነሳበት ኃይል የክርስቶስ መነሳት ነው ይለናል ጳውሎስ። ከዛ ግን ይበልጥ እንግዲህ የምናይበትን ነገር ለማስፋት ክርስቶስ ባይነሳ ኖሮ ብሎ ማውራት ይጀምራል ጳውሎስ ከቁጥር ምዕራፍ 15 ከቁጥር 12 ጀምሮ ክርስቶስ ባይነሳ ኖሮ የሚሉትን ሐሳቦች ያነሳልና ክርስቶስ ባይነሳ ኖሮ ምን ይሆን ነበር? አሁን ህይወት እንዳለ ነው? የሚቀየር ነገር ይኖረው ነበር ወይስ ምን ይሆን ነበር ክርስቶስ ባይነሳ? መጀመሪያ ላይ የሚያስቀምጠው ቁጥር 14 ላይ ክርስቶስ ካልተነሳማ ስብከታችን ዋጋ ቢስ ነው ይላል። እምነታችሁ ከንቱ ነው። ከዚህም በላይ እግዚአብሔር ክርስቶስን ከሞት አስነስቶታል ብለን በመመስከራችን ሐሰተኞች የእግዚአብሔር ምስክሮች ሆነን ተገኝተናል። ሙታን የማይነሱ ከሆነ ክርስቶስንም አላስነሳውም ማለት ነው ብሎ ይናገርና ቁጥር 17 ላይ ክርስቶስም ካልተነሳ እምነታችሁ ከንቱ ነው፣ እናንተም እስከ አሁን ድረስ ከነ ኃጢአታችሁ አላችሁ ማለት ነው። እምነታችን ከንቱ ነው፣ ስብከታችን ከንቱ ነው። እነ ጳውሎስ ውሸታም ናቸው። ወንጌል በአጠቃላይ የውሸት ትምህርት ነው የሚሆነው። እስካሁን ደግሞ እስከነ ኃጢአታችሁ አላችሁ። ጀምር ላይ ይሄ ምዕራፍ ጀምር ስለ ወንጌል የነገራቸው አይደለ? ወንጌል ማለት ከኃጢአት ጸድቶ ነጽቶ በክርስቶስ ጽድቅ እንግዲህ ወደ እግዚአብሔር ፊት ከእግዚአብሔር ጋር ዘላለም መኖር ነውና ያ ሁሉ ነገር የለም ብሎ ይናገራል። ከነ ኃጢአታችሁ አላችሁ፣ አልጸዳችሁም፣ አልነጻችሁምና ክርስቶስ ከሙታን መነሳቱ እግዚአብሔር የሱን መስዋዕትነት እግዚአብሔር አብ የሱን መስዋዕትነት መቀበሉንና በሱ ፈንታ ጽድቀን ወደ ሰማይ መግባት እንደምንችል ማሳያ ነበረ ማለት ነውና ስተንሳይ ከሌለ ምንም የለም። ድነት የሚባል ነገርም በመሰረቱ የለም። ሮሜ ምዕራፍ 10 ቁጥር 9 ላይ ሲናገር ኢየሱስ ጌታ ነው ብለህ በአፍህ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብ ብታምን ትድናለህ ይላልና ድነት ራሱ ማለት ኢየሱስ ጌታ እንደሆነ ማመን፣ ከዛም ደግሞ እግዚአብሔር እንዳስነሳው አምኖ መቀበል፣ በዛ ውስጥ ባለው እምነት ደግሞ ነው መዳን ራሱ የምንለውና ስለዚህ ኢየሱስ አልተነሳም ወይ ትንሣኤ የለም ማለት ድነት የሚባል ነገርም የለም ማለት ነው። ወንጌል የሚባል ነገር የሚሰበከውም ስብከት ሁሉ ነገር ትርጉም የለውም ማለት ነውና ከዛ የተነሳ በጣም ወሳኝ ነገር ነው። እነ ጳውሎስ የሰበኩት ነገር እንግዲህ ከዚህ በፊት ሰብከን እናቸዋል ብሎ ነው የሚጀምረውና ክርስቶስ ባይነሳ ኖሮ እነ ጳውሎስ የሰበኩት ነገር ከውሸትም በላይ እነ ጳውሎስ ስራ ፈቶች ናቸው። እነ ጳውሎስ ብቻ አይደሉም፣ እኔና እናንተም ስራ ፈቶች ነን። መጽሐፍ ቅዱስ ማጥናታችን ምንም ውሸታም ብቻ ሳይሆን ጊዜ ማቃጠል ነው። ምክንያቱም ምንም ሄዳችሁ የትም የምትደርሱበት ቦታ የለም ይላልና ከዚህ ካለውም ህይወት ባለፈ ደግሞ ከፊታችሁ ያለውም ደግሞ ድቅድቅ ጨለማ ነው ሊሆን ነው። አሁን በቃ ያንን ጨለማ እኔም የሰበኳችሁ አላልፈውም፣ እናንተም አታልፉትም፣ በቃ አለቀ ብሎ ተስፋ መቁረጥ ነበር የሚሆነው። ግን ክርስቶስ ተነስቷል፣ እግዚአብሔር ይመስገን። ከዛ ቀጥሎ ያሉት ቁጥሮች ላይ ቁጥር 20 ላይ ጀምሮ አንድ ንጽጽር ይሰጠናል ጳውሎስ። ነገር ግን ክርስቶስ ላንቀላፉት ሁሉ በኩራት ሆኖ በእርግጥ ከሙታን ተነስቷል ይለናል። ሞት በአንድ ሰው በኩል እንደመጣ የሙታንም ትንሣኤ በአንድ ሰው በኩል ሆኗል። ሰዎችም ሁሉ በአዳም እንደሚሞቱ እንደዚሁም ሰዎች ሁሉ በክርስቶስ ሕያዋን ይሆናሉ ይላል እና ሁለቱን ንጽጽር አለው። የአዳምንና የመጀመሪያውን አዳምና ከዛ ክርስቶስን ደግሞ ብሎ ያነጻጽራልና
ከተነሱት በኩራት ማለት ምን ማለት ነው? ከዛ ይሄን ንጽጽርስ ደግሞ እንዴት ታዩታላችሁ? ይሄን ንጽጽር ስንመለከት ያው የመጀመሪያውን አዳም ማየት ነው። የመጀመሪያው አዳም በእግዚአብሔር ልጅ የተፈጠረ ነው። ተፈጥሮ ከሱ በኋላ ካሉት ሁሉ የተለየ ነው እና በዛ መልኩ ተፈጥሮ ሳለ ነገር ግን በኃጢአት ወደቀ፣ ተሸነፈ። በሱ የተነሳ ወደ ዓለም ሁሉ ኃጢአት ገባ ማለት ነው እና ሁለተኛውን አዳም ኢየሱስ ክርስቶስን ስንመለከት ደግሞ ተፈጥሮ ከሰው ልጆች ይለያል። ያው ሲወለድም አወላለዱ ይለያል፣ በመንፈስ ቅዱስ አማካኝነት ነው። እሱ እንዳለ ሆኖ ግን ልክ አዳም ከኃጢአት ጋር መታገል እንደነበረበት ሁሉ ከኃጢአት ጋር ታግሎ ሙሉ በሙሉ ያለምንም እንከን ድል ያደረገ ነው እና ስለዚህ የመጀመሪያ በኩራት የሆነው ክርስቶስ ብሎ እዚህ ጋር የሚገልጸው በሁሉም ነገር የመጀመሪያ ሆኖ ድል ያደረገ፣ ውድቀታችን በመጀመሪያው አዳም የነበረውን ውድቀት ድል አድርጎ የሻረ፣ የመጀመሪያው አዳም በምግብ ቢሸነፍም እሱ ግን ከጾምና ከጸለየ በኋላ 40 ቀን እንደምናውቀው ዲያብሎስን ከአንዴም 3 ፈትኖት አሸንፏልና በእነዚህ ሁሉ ድል በማድረግ በሁሉም የመጀመሪያ ስለሆነ በኩራት ነው እንለዋለን። ተፈጥሮም ልዩ ስለሆነ በኩር ነው እንለዋለን ማለት ነው። አኬ እንዳለው በኩራት ስንል ኩራት አይደለም፣ ምንድን ነው በኩር ማለት ነው አይደለ? የመጀመሪያ እና ይሄ ጥቅስ የጳውሎስን መልእክት እንትኑ እየተቀየረ ነው የምንመለከተው። እስከዚህ ነጥብ ድረስ ክርስቶስ ከሞት እንደተነሳ ይናገርና ዓላማው እናንተ ቅዱሳንም ትነሳላችሁ የሚል ነጥብ ነው። ትንሣኤ ያለ ለክርስቲያኖች የሚል ነው ዓላማው የጻፈበት እና ክርስቶስ ከሙታን ከተነሱት ውስጥ የመጀመሪያው ነው። ማለትም እኛውን እንነሳለን ብለን እናምናለን። ያው ከሞትን ማለት ነው። ክርስቶስ የመጣው ፊት ከሞትን ትንሣኤ የዛ ትንሣኤ የመጀመሪያው የተነሳው ማን ነው እያለ ነው? ክርስቶስ ነው እንጂ ከሞት የተነሱ ሰዎች ከሱ በፊትማ ነበሩ አለ እና አልዓዛርም ነበሩ፣ ሰዎች ነበሩ። ግን ይሄ ክርስቶስ ዳግም ሲመጣ ያለው ትንሣኤ የመጀመሪያው ነው እሱ። ይሄ በጣም ትልቅ አስፈላጊነት አለው። በኋላም ስለ ትንሣኤ ካለም ስናወራና ክርስቶስ በተነሳበት መልኩና ክርስቶስ የተነሳበት ሁኔታ እኛ የምንነሳበት ነው። ከሰው ልጆች ያው ፍጹም ሰው ሆኖ ስለመጣ የመጀመሪያው ያን ከሞትን አሸንፎ የዘላለም ሞት አሸንፎ የተነሳ እሱ ነው የሚለው ነጥብ ለማንሳትና ወደኛ ሊያሻግረው ነው ማለት ነው ሐሳብ ጳውሎስ። አንድ ነገር ቀዳሚ ካለ በኩር ካለ ከዛ ቀጣይ አሉ ማለት ነው። ስለዚህ እሱ ከቀደመ እኛ ደግሞ እንከተላለን ማለት። ስለዚህ እሱ ከተነሳ እኛም ደግሞ የእሱ ተከታዮች እንነሳለን ማለት ነው። ትልቅ ተስፋን ይሰጠናል። በአዳም በኩል እንግዲህ የመጣውን ጥፋት አሁን በዓለማችን እናየዋለን። በክርስቶስ በኩል የሚመጣውን ደግሞ ተጠባብቀን የምናየው ነገር ነው እና ከዚህ ቀጥሎም ጳውሎስ የሚናገረው ነገር እሱን ነው። የሙታን ትንሣኤን ሲያስቡ ደግሞ መጀመሪያ የለም የሚሉ ሰዎች ነበሩ። ዛይን ሲያስቡት ደግሞ እዛ ያለው አካል ምንድን ነው፣ እዛስ ደግሞ ምንድን ነው የምንመስለው የሚሉ ጥያቄዎች ነበሩና ይህን ምዕራፍ ከማንበባችሁ ወይ በመጽሐፍ ቅዱስ ከመማራችሁ በፊት ሙታን ትንሣኤ ያለ ተነሳን በሰማይ ሄድን ሲባል ሰማይ ምን መስል ይመስላችሁ ነበረ? እኔ እንግዲህ ፊልም ላይ እንዳየሁት አንሶላ የለበሱት አሉ አይደለ? ጥቁር አይን ያላቸው ብቻ የሚበሩት የሚንሳፈፉት ሁሉ ቦታ መድረስ ይችላል እነሱን የሆንን ይመስለኝ ነበር እና ይህም አስተሳሰብ ከዛው አካባቢ የመጣ ይመስለኛል። ከግሪክ አስተሳሰብም የመጣ ይመስለኛል። አካል የለንም ስንነካ እንዲህ በእጄ ማለፍ ይችላሉ እና እሱን ነበር ማስበው እና ከሰዎች ሲነሱና በሰማይ ስንኖር ምን አይነት አካል ይኖረናልስ ብላችሁ አስባችሁ ታውቃላችሁ? አዎ በጣም አስገራሚ ሀሳብ ነው እና ምን አይነት አካል ይኖረናል የሚለው ግን ጳውሎስ በሁለት አይነት መንገድ ነው ያስረዳው። የመጀመሪያው በዘር አስረዳ፣ በአትክልት ዘር አስረዳ። ከቁጥር 36 ሄደን ስንመለከት 15 ከቁጥር 16 አንተ ሞኝ የምትዘራው ካልሞተ ሕይወት አያገኝም፣ የምትዘራው የስንዴ ወይም የሌላ አይነት ዘር ቅንጣት ብቻ እንጂ ወደፊት የምታገኘውን አካል አይደለም ይላል እና የሆነ ነገር ፍሬ እንዘራለናል። ከዛ በኋላ ያኛው ውስጥ ይሞታል። ከዛ በኋላ ሌላ አይነት አካል ደግሞ ከውስጡ በቅሎ ይወጣል። ስለዚህ ያ እንደዛ በቅሎ ከወጣ እግዚአብሔርም ለዛ ገጣሚ የሆነ አካል መስጠት ይችላል የሚል ሐሳብ ነው። ከዛ በኋላ ቀጥሎም ደግሞ የተለያየ አይነት አካል እንዳለ ደግሞ ያስቀምጣል። በአካል አንጻር ደግሞ ሲያስረዳቸው እንመለከታለን። ስጋ ሁሉ አንድ አይደለም ይላል። የሰው ስጋ አለ፣ ከዛ በኋላ ደግሞ የእንስሳት ስጋ አለ፣ ሌላው ደግሞ የአሳ አይነት ስጋ አለ። አሁን አንዳንድ እንስሳቶችን ካየን የአሳ አይነት ስጋ ለየት ይላል።
እዛው ውሃ ውስጥ እንዲኖር ምቹ ሆኖ የተፈጠረ ስጋ ነው። አንዳንድ እንስሳቶች ደግሞ ብርድ አካባቢ ያሉ አሉ። በፀጉራቸው በጣም ያንን ብርድ እንዲቋቋሙ ሆኖ የሚያድጉ አሉ። አንዳንድ በረሃ አካባቢ እና ለሁሉም የሚሆናቸው አይነት ስጋ ተሰጥቷቸዋል እያንዳንዱ ሰው ማለት ነው። ስለዚህ ከቁጥር 40 ላይ ሲናገር እንዲሁም ሰማያዊውን አካላት እንደዚሁ ደግሞ ሰማያዊያን አካላት አሉ፣ ምድራዊያን አካላት አሉ። ነገር ግን የሰማያዊ አካላት ክብር አንድ ነው፣ የምድራዊ አካላት ክብር ደግሞ ሌላ ነው ይልና ከቁጥር 42 ላይ የሙታን ትንሣኤ እንደዚህ ነው፣ የሚበሰብስ አካል ይዘራል፣ የማይበሰብሰው አካል ሆኖ ይነሳል ይላል። ስለዚህ ለዛ ገጣሚ የሚሆን አካል ይሰጣል ማለት ነው እግዚአብሔር። ስለዚህ በዚህ ጉዳይ ሞኝ አትሁኑ እያላቸው ስለዚህ አካል አለን ማለት ነው። ብዙ ሰዎች እንግዲህ ብዙ ቦታም እንደሚባለው ሰማይ ስንገባ ቅድም እንዳልሽው የማንጨበጥ ዝም ብለን መንፈሶች እና ማንነካ በቃ ዝም ብለን በየደመና ውስጥ እየበረርን ምንም ሰዎች አይደለንም። እና አይ ቲንክ በጣም ብዙ ሰዎች ከሚያስቡት ነገር ሌላ ይመስለኛል። ወይ ደግሞ መጽሐፍ ቅዱስ የሚያስቀምጠው አካል አለን የትንሣኤ አካል እንደሆነ ያስቀምጣል ማለት ነው። እውነት ነው። ያው እሱ ጋር በኩር የሆነው ክርስቶስንም ማየት ነው ቁጥር 20 ላይ ነገር ግን ክርስቶስ ላንቀላፉት ሁሉ በኩራት ሆኖ በእርግጥ ከሙታን ተነስቷል ይላል። እና ቅድም እስጢፋኖስ ይህን ሀሳብ ሲገልጽ ነበር። ክርስቶስ ቀድሞ ከተነሳ ከሱ በኋላ እኛ እንከተላለን ብሏል። እና ያ የሚያሳየው ምንድነው? ክርስቶስ ከተነሳ በኋላ በምን አይነት መልኩ ነበር የተነሳው የሚለውን ማየት ብቻ በቂ ነው። እሱ ሲነሳ የማይነካ መንፈስ አልነበረም እና አብሮ ከነሱ ጋር ሲንቀሳቀስ ነበር። እንደውም ቶማስን ናዳሰኝ እስኪል ድረስ ተናግሮ ነበርና ከዛ የተነሳ የሆነ አካል ይኖረናል። ከዛ ውጪ ግን አንድ የምናውቀው ነገር ቢኖር አሁን እንደለበስነው ደካማ ነገር አይኖረንም። ደካማ ስጋ አይሆንም። የሚደክም ወይ ለኃጢአት ዝንባሌ ያለው አይሆንም። ከዛ ይልቅ አዲስ ማንነት ይዘን ነው የምንነሳው እና ያ እንግዲህ ትልቁ ተስፋችን ነው። ግን አሁን ያለው አይሆንም። ዞሮ ዞሮ ግን የሚነካ ነገር ነው፣ የሚዳሰስ ነገር ነው እንጂ ፊልሞች ላይ ቅድም እንደተባለው የግሪክ የሮማ የመሳሰሉ ተጽዕኖዎች ገብተውበት አይምሯችንን ሊያዛቡ ቢሞክሩ ቃሉ ግን አካል እንዳለና የምንነካ የምንዳሰስ እንደሆነ ነው የሚገልጸው። አሁን ባለን አይምሮ እንግዲህ ይህ ሁሉ ኢንፍሉዌንስ ባለበት ዓለም ውስጥ ተጽዕኖ ባለበት ዓለም ውስጥ ያንን አካል ያለውን ማሰብ መጀመሪያ የሚመጣልን ነገር አይደለም። ጳውሎስ ግን መጀመሪያ የሚገልጥልን ነገር ስንነሳም ደግሞ አካል ይኖረናል ብሎ ይገልጽልናል። ከዛ በኋላ ግን ሁሉም ሕያዋን እንደሚሆኑ ነገር ግን እያንዳንዱ በራሱ ተራ ይሆናል ይለና የጊዜ ቅደም ተከተሎችን ይነግረናል። እንዴት አሁን ካለንበት ህይወት ወደ ሰማይ ወደምንኖርበት ህይወታችን እንዴት እንደሚቀየር ይተርክልናል። ይህንን ደግሞ ከአፍታ ቆይታ በኋላ እናየዋለን። ከአፍታ ቆይታ በኋላ ተመልሰናል። ጳውሎስ እንግዲህ የጊዜ ቅደም ተከተሎችን ያሳየናል። አሁን ካለንበት ህይወት ወደ ሰማይ ያለውን የሚለይልን ማለት ነው። ከቁጥር 23 ጀምሮ አነባዋለሁ። ነገር ግን እያንዳንዱ በራሱ ተራ ይሆናል። መጀመሪያ በኩራት የሆነው ክርስቶስ፣ ከዛም በኋላ እርሱ ሲመጣ የክርስቶስ የሆኑት። ከዚያም ግዛትንና ስልጣንን ኃይልን ሁሉ ከደመሰሰ በኋላ መንግስትን ለእግዚአብሔር አብ ሲያስረክብ ያን ጊዜ ፍጻሜ ይሆናል። ጠላቶቹ ሁሉ በእግሩ ስር እስከሚያደርግ ድረስ ሊነግስ ይገባዋልና። የሚደመስሰውም የመጨረሻው ጠላት ሞት ነው። ሁሉን ነገር ከእግሩ ስር አስገዝቶለታል ተብሏልና። ነገር ግን ሁሉን ነገር አስገዛለት ሲል ሁሉን ነገር በክርስቶስ ስር እንዲገዛ ያደረገው እግዚአብሔርን እንደማይጨምር ግልጽ ነው። ሁሉ ከተገዛለት በኋላ እግዚአብሔር ሁሉ በሁሉ እንዲሆን ወልድ ራሱ ደግሞ ሁሉን ላስገዛለት ለእርሱ ይገዛል ይለናል። እንግዲህ በጊዜ የሚሆኑ ነገሮች ናቸው፣ ሁሉም በተራ የሚሆኑ ናቸው እና እነዚህን ነገሮች እስኪ አብራርተን እናያቸው። ሀሳቡን ስናይ
23 ላይ ያለውን ከ22 ጋር በተወሰነ መልኩ ይገናኛል። የመጀመሪያው አዳም የወደቀበትን መንገድ፣ ሁለተኛው አዳም የሆነው ክርስቶስ ደግሞ እንዴት ድል እንዳደረገ በዛ መንገድ ያገናኘውና ነገር ግን እያንዳንዱ በራሱ ተራ ይሆናል ይላል። በመጀመሪያ በኩራት የሆነው ክርስቶስ ድል አድርጎ ሙታንን ትንሣኤ አድርጎ ተነስቷል እና ከዛ በኋላ እሱ ሲመጣ ያለው ደግሞ ያን ወንጌልን አምነው በእርሱ የዳኑ ክርስቶስን የተቀበሉ ክርስቶስ በሚመጣበት ሰዓት እንደምናውቀው ሁለት ክስተት ይኖራል። የመጀመሪያው በህይወት ያሉት የማይሞት ዘላለማዊ አካል ተላብሰው በዛው ወደ ሰማይ ይነጠቃሉ። የሞቱት ደግሞ ይነሳሉ እና ሁለቱ አንድ የሆኑና ያን ሀሳብ ነው እዚህ ጋር እየገለጸ ያለው። ከዛም በኋላ እሱ ሲመጣ የክርስቶስ የሆኑት ከዚያም ግዛትን፣ ስልጣንን፣ ኃይልን ከደመሰሰ በኋላ መንግስትን ለእግዚአብሔር አብ ሲያስረክብ ያን ጊዜ ፍጻሜ ይሆናል ይላል። ያው እንግዲህ ይህች ምድር በአጠቃላይ ፕላኔታችን ከአዳም ውድቀት በኋላ ያው የአዳም መውደቅ ምክንያት የሆነው ያሳተው ዲያብሎስ ክፉ አለ። የዚህ ዓለም ገዢ ጳውሎስ ራሱ እንደውም በደብዳቤዎቹ ላይ የዚህ ዓለም አምላክ ይለዋል እና በዚህ ሁሉ መልኩ የነበረውን የሙታን ትንሣኤ በሚያደርግበት ሰዓትና መስቀል በሚሰቀልበት ሰዓት ክርስቶስ ድል እንዳደረገ እንመለከታለን። ግዛትን፣ ስልጣንን ሰይጣን ወስዶት የነበረውን ምክንያቱም በማሳት አዳምና ሔዋንን በማሳት ወስዶት የነበረውን ሰማይ እንኳን ሳይቀር ኢዮብ ምዕራፍ 1ን ስናነብ ሰማይ እንኳን ሳይቀር ይገኝ ነበረ ሰይጣን ማለት ነው እና እዛ ቦታ ላይ ይህችን ምድር ወክሎ ሲገኝ ነበረ። ምክንያቱም እግዚአብሔር አብ ራሱ ሲጠይቀው ከየት መጣ ሲለው ምድርን በሙሉ ዞርኩኝ ያለው እና ስለዚህ ምድር በሱ ግዛት ውስጥ ነበረች ማለት ነው። ያንን ስልጣን መስቀል ላይ ድል ባረገው በዛ ሰዓት ተቀበለው ማለት ነው እና በመጨረሻም ደግሞ በሱ ያመኑትን በሙሉ ግዛትን፣ ስልጣንን ሁሉ ይዞ ለአብ ያስረክባል እና ያን ነው እዚህ ጋር እያሳየ ያለው ማለት ነው። ያ ነው ቁጥር 24 ላይ በተለይ ሀሳቡን ሲጠቀልል ከዚያም በኋላ መንግስትን ለእግዚአብሔር አብ ሲያስረክብ ያን ጊዜ ፍጻሜ ይሆናል። ሞት ይሸነፋል፣ ጠላት ይሸነፋል፣ ሰይጣንና የወደቁ መላእክት በሙሉ በመጨረሻም ቅጣታቸውን ያገኛሉ እና በዛ መልኩ ሁሉም ፍጻሜ ይሆናል ማለት ነው። ከመጀመሪያው አዳም ይጀምራል፣ ሁለተኛው አዳም ክርስቶስ ጋር ይመጣል፣ በሱ የምናገኘውን ተስፋ ይገልጻል እያለ መጨረሻ የዚህ ምድር ታሪክ የሚደመደብበትን ይገልጻል እና 26 ላይ ደግሞ የዚህ ሁሉ መነሻ የሆነውን የመጀመሪያው አዳም መተላለፍ ምክንያት የሆነውን ያን ፍሬ የበላችሁ ሰዓት በእርግጥ ሞትን ትሞታላችሁ እንዳለው ያን ፍሬ በልተው ለሰብአዊ ዘር በሙሉ የመጣውን ሞት ክርስቶስ በመስቀል ላይ ሞቱ ድል አደረገው ማለት ነው እና በትንሣኤ ጉልበትም ያንን ለምናምን ለኛ ሞትን የምናሸንፍበትን እድል አገኘን። ያ ነው እዚህ ጋር እየገለጸ ያለው ማለት ነው። መጋረጃውን በደንብ እየገለጠው ይመስለኛል። ጥያቄያቸው የሞቱ ሰዎች ይነሳሉ ወይስ አይነሱም ነው። መነሳት ብቻ አይደለም፣ ይሄው ከዛ ቀጥሎ የሚሆነው ነገር ሁሉ ልንገራችሁ ብሎ ነው እየተናገረ ያለው እስከ መጨረሻው ድረስ ማለት ነው እና ያው አኬ እንዳለው የመጀመሪያው እንነሳለን ነው፣ ሙታን የሆኑ ሰዎች እንነሳለን። በነገራችን ላይ ይህ ትምህርት የትንሣኤ ትምህርት ሰዎች እንደሞቱ ወይ ወደ ገነት ወይ ወደ ሲኦል ይገባሉ የሚለው ትምህርት በጣም የሚቃረን ትምህርት ነው። ምክንያቱም ራሱ ሲናገር ጳውሎስ ምንድን ነው ያለው ቁጥር 23 ላይ ነገር ግን እያንዳንዱ በራሱ ተራ ይሆናል። መጀመሪያ በኩራት የሆነው ክርስቶስ ይሄ ተፈጽሟል፣ አልፏል። ከዚያም በኋላ እርሱ ሲመጣ የክርስቶስ የሆኑት ከዛ ነው የሚጀምረው ሲያስረዳቸው ትንሣኤ ይሆናል። ክርስቶስ ሲመጣ በወቅቱ ክርስቶስ እንደተነሳው እኛም እንነሳለን ካለ በኋላ እንግዲህ አሁን አኬን እናስረዳው አጠቃላይ ይሄ ትንሣኤ መነሳት ብቻ አይደለም፣ ክርስቶስ እያንዳንዱ ነገር ለእግዚአብሔር አብ ካስከዛለት በኋላ ያው ሁሉ ነገሮች በዛ እንደሚጠቃለሉ ነው የሚናገረው። አዳም ለእግዚአብሔር ባለመገዛት እግዚአብሔር የሰጠውን ግዛት አሳልፎ ለሰይጣን ሰጥቶታል፣ ዘፍጥረት ምዕራፍ 3 ላይ እንደምንመለከተው። ክርስቶስ ደግሞ የአዳም እንግዲህ ሁለተኛው አዳም ሆኖ መጥቶ ለእግዚአብሔር በመገዛት አዳም ለእግዚአብሔር ገዛም ብሎ አመጽዋር ላይ እንትን ያለው ለእግዚአብሔር በመገዛት ዳግም ያንን የታጣውን ግዛት ከእንደገና ይመልሳልና ትንሣኤው ብዙ ነገር ነው እንግዲህ የሚያደርገው የሚለውን ሐሳብ በጣም አስፍተው የሚያስቀምጥበት ክፍል ነው እዚህ ጋር የምመለከተው ነው። እንግዲህ ቦንሳ እንዳለው ክርስቶስ ተነስቷል። በእርግጥ ከዛ ደግሞ እሱ ብቻ መነሳቱ አይደለም እኛም መነሳታችንን ያረጋግጥልናል። ከዛ ትልቁ የሚያሸንፈው ነገር ደግሞ ሞትን መሆኑ በቃ ከዛ በኋላ ሞት አለመኖሩን ይገልጽልናል። ከዛ እንዴት ክርስቶስም ደግሞ ስልጣኑን እንደሚይዝ ይነግረናል። ስለዚህ መነሳት ብቻ አይደለም ብሎ ይህ ሁሉ ነገር ከነገረን በኋላ ተመልሶ አሁንም ወደ እነሱ ጥርጣሬ ይመለሳል። ትንሣኤ ከሌለማ ይላል። ትንሣኤ ከሌለማ ቁጥር 29 ላይ ለሞቱ ሰዎች ብለው የሚጠመቁት ምን እያደረጉ ነው? ሙታን ከቶ የማይነሱ ከሆነ ሰዎች ለእነርሱ ብለው ለምን ይጠመቃሉ ይላል። እኔ ሰምቼ አላቅም። አንድ ሰው ይሞታል ወይ ሞተ ተብሎ ሌላ ሰው ሲጠመቅ ሰምቼ አላቅም። ወይ ደግሞ እነሱ ተጠምቀው ከሞት ሲድኑም ሰምቼ አላቅም። እና ጳውሎስ ስለምንድን ነው እያወራ ያለው እዚህ ጋር? አንዳንድ ሰዎች የተለያየ አስተያየቶች ይቀርቡበታል እዚህ ሀሳብ ላይ እና አንዳንድ ሰዎች የሞቱ ዘመዶቻቸውን በትንሣኤ ቀን ለማግኘት ብለው
የሚጠመቁ ሰዎች ሊኖሩ ይችላሉ እና ይህንንም ሐሳብ በዛ መልኩ ልንገነዘበው እንችላለን። የትንሣኤ ቀን እናገኛቸዋለን ብለው ነው እንጂ ለሞቱ ሰዎች ምትክ ሆነው ይጠመቃሉ ማለት አይደለም። የነሱ ምትክ ሆነው ሳይሆን ወደፊት በትንሣኤ ቀን እናገኛቸዋለን ብለው የሚጠመቋል። ስለዚህ ትንሣኤ ከሌለ ምንድነው ትርጉሙስ ኢየሱስ መጠመቅ የሚል ሐሳብ አለው። ከዛም ባለፈ በጣም የሚደንቀው እንግዲህ መጠመቅ ራሱ ምን ትርጉም እንዳለው ሮሜ ምዕራፍ 6 ከቁጥር 3 ጀምረን ስንመለከት ምን ይላል? ከክርስቶስ ኢየሱስ ጋር አንድ እንድንሆን የተጠመቅን ከሞቱ ጋር አንድ እንሆን ዘንድ እንደተጠመቅን አታውቁምን? ስለዚህ ክርስቶስ በአብ ክብር ከሞት እንደተነሳ እኛም እንዲሁ በአዲስ ሕይወት እንድንኖር በጥምቀት ሞተን ከእርሱ ጋር ተቀብረናል ብሎ ይናገራል። ጥምቀት በራሱ ስነ ስርዓቱ በራሱ የክርስቶስን ሞትና ትንሣኤን የሚያሳይ ሆኖ እያለ በትንሣኤ ማታምኑ ከሆነ ለምን እንደምትጠመቁት የሚል አይነት ሐሳብ በውስጡ አለው የሚል ሐሳብ ለማንሳት ፈልጌ ነው። ግን ለመፍታት በጣም ከባድ ከሆኑ ክፍሎች በተለይ ቁጥር ላይ ይሄኛው ይመስለኛል በብዙ መልኩ ይታያል። ሌላኛው አሁን ወንድሜ እስጢፋኖስን በወንሳም ካሉት ውጪ አንዳንድ ምልከታ ምንድነው ይሄ የሞቱ ሰዎች ብሎ የሚገልጸው በሰማዕትነት በእግዚአብሔር አምኖ የሞቱ ሰዎች የእነሱን እምነት እንደ አርአያነት አድርገው በመቁጠር ያን እንደ ተሞክሮ አድርገው በመቁጠር ምክንያቱም ታላቁ ተጋድሎ መጽሐፍ ስናነብ በጣም ብዙ የእምነት አባቶች ሞት ከፊት ለፊታቸው ተደቅኖ እሳት የተቃጠሉ እየዘመሩ አልፈዋል እና ምን አይነት እምነት ነው እንደዚህ ለሞት አሳልፎ የሰጡ ደስተኛ የሚያደርጋቸው የሚል አይነት መረዳት ፈጥሮባቸው በዛ ምስክርነት ሊያምኑና ሊጠመቁ ይችላሉ ማለት ነው። እና ያን ምልከታ ሊሆን ይችላል። ግን ስናወዳድረው ወንድሞች ያነሱት የበለጠ ገዢ ይመስላል። ወዳጆቻቸው ወይ ቤተሰቦቻቸው የሚለው የበለጠ ገዢ ሊሆን ይችላል። ግን ይሄኛውም አሳማኝ ሆኖ ማየት እንችላለን። ብዙ ሀሳቦች አሉ እዚህ ላይ። ነገር ግን እነ እስጢፋ ያሉትም ይገዛን ይመስለኛል። ከዛ ጳውሎስ ወደ ራሱም ይመለሳል ደግሞ እንግዲህ ትንሣኤ ከሌለማ ይልና እኛስ ብንሆን ብሎ ወደ ራሱ ያመጣዋል። ቅድም እንዳልኳችሁ እንግዲህ እኛ ራሳችን ይሄ ትንሣኤ ባይኖር ኖሮ እብዶች ነን። በቃ እኛም ሆንን ጳውሎስም እንደ እብዶች ነበር የሚቆጠሩት እና ይበልጥ ደግሞ እንደዛ የሚያስቆጠራቸው ምን ይላል እዚህ ጋር? እኛስ ብንሆን ዘወትር ለአደጋ የምንጋለጠው ለምንድን ነው? ወንድሞቼ ሆይ እኔ በየቀኑ ሞታለሁ። ይህንንም በጌታችን በኢየሱስ ክርስቶስ በእናንተ ላይ ባለኝ ትምክህት አረጋግጣለሁ። በኤፌሶን ከአራዊት ጋር የታገልኩት ለሰው አስተያየት ብቻ ሳይሆን ብቻ ከሆነ ትርፌ ምንድን ነው ይላቸዋል። እና በኤፌሶን እንግዲህ ከአራዊት ጋር እየታገለ ነው። በዘይት ሲጠበሱ ነበር እነዚህ ሰዎች። አንገታቸው ሲቀላ ነበረ። ብዙ ነገር ደርሶባቸዋል። ሲወገሩ ነበር እና ይህ ሁሉ የሙታን ትንሣኤ ባይኖር ኖሮ ለምኔ ነው ያን ሁሉ ያደረግኩት ይላቸዋል። ከዛ ቀጥሎ ስናነበው በኤፌሶን ከአራዊት ጋር የታገልኩት ለሰው አስተያየት ብቻ ከሆነ ትርፌ ምንድን ነው? ሙታን የማይነሱ ከሆነ ነገ ስለምንሞት እንብላ እንጠጣ እንደሚሉት መሆናችን ነው ይላቸዋል። እና በእኛ ዘመን ብዙ የምናየው ነገር ይመስለኛል። አንዴ በቃ አንዴ ነው የምትኖረው እኮ ይህንን ብታደርገው you only live once። ሺህ ዓመት አይኖርም፣ በቃ የፈለጋችሁትን አድርጉ ይባላል። እና በአሁን ጊዜ እንደዚህ የሚሉ ሰዎች ባሉበት ጊዜ በተለይ ደግሞ ብዙ ሚዲያም ደግሞ የሚያቀርብልን ሐሳብ በቃ ሺህ ዓመት አትኖሩም፣ አርፋችሁ የፈለጋችሁትን አድርጉ ሚለን ሰው ባለበት ጊዜ እኛስ እንዴት ነው ይሄ የክርስቶስን ትንሣኤ ይዘን ለዘላለም ሕይወት መኖር የምንችለው? ይህን ሐሳብ ማሰብ እንዲህ ለሚሉ ሰዎች ሞት መጨረሻ ነው። በቃ ሞት የሕይወት መደምደሚያ የተስፋ ማለቂያ ለሆነላቸው ሰዎች እንግዲህ ሕይወት እቺ ብቻ ናት በምድር ላይ ያለው። ስለዚህ አሁን ባለቻቸው ሕይወት ውስጥ ሁሉን ነገር መሆን ይፈልጋሉ፣ ሁሉ ነገር ማድረግ ይፈልጋሉ። እና ቁጥር 19 ላይ ሲናገር ጳውሎስ ምን ብሎ የሚናገረው እዛው አንደኛ ቆሮንቶስ 15 ላይ ክርስቶስን ተስፋ ያደረግ ነው ለዚች ሕይወት ብቻ ከሆነ ከሰው ሁሉ ይልቅ የምናሳዝነን ይሄ ዘላለምን የሚያኖር አምላክ ለዚህ በጣም የሚያሳዝነው ግን ክርስትናው ራስ ወደዛ እየሄደ ነው። ሁሉም ሰው ወደ ቸርች የሚሄድበት ምክንያት ከፀሐይ በታች ላለው ነገር በዚህ ሕይወት ውስጥ ላለው ነገር ለንብረት ለተለያዩ ጉዳዮች ሆኗልና ግን እዚህ ጋር ጳውሎስ እንደዚህ ብሎ የሚያስቀምጣቸው ሰዎች ክርስቲያኖች አይደሉ። ይሄ ነገ ስለምንሞት ሕይወታችን ብቻ ስለሆነ ብሎ የሚናገራቸው ክርስቲያኖች አሉ። ተስፋ የላቸውም።
ሞት እነሱ ማነው ጣሪያቸው ነው ከዛ አያልፉምና እኛስ እንደ ክርስቲያን በዚህ ምድር ስንኖር ለእንደዚህ አይነት ሰዎች ምን አይነት ህይወት መኖር አለብን የሚለው ጉዳይ በደንብ ሊታይ ያስፈልገዋል። ህይወት ሲናገር ተስፋ ያለው ሰው ከሞት ባሻገር የሆነ ነገር የሚያምን ሰው ከዚህ ምድር አልፎ ሌላም ህይወት እንዳለው የሚያምን ሰው አኗኗሩ ያስታውቃል። ሁሉን ነገር እዚህ ኢንቨስት ለማድረግ አይሞክርም። ክርስቶስ እንደተናገረው ሰው ይሄ በጣም የሚንጋጋበት ነገር ላይ አይንጋጋም። ይሄ በቃ ይሄን ካላገኝ አንተማ እየኖርክ አይደለም ይባላል ሰው አይደለ? እዛ ላይ በጣም እንትን አይልምና ስታዩት ራሱ ያስታውቃል። ጳውሎስን እንግዲህ ከአራዊት ጋር ሲታገር ስታዩት የተመቸ ኑሮ መኖር የቻለ ምንድን ያሰብከው? አይ እኔማ ሌላ ህይወት አለ እኮ ከዚህ ያለፈ ህይወት አለ። ህይወት ራሱ ያስታውቃልና እንደ ክርስቲያን በዓለም ላይ ያሉ ሰዎች በግልጽ የሚናገሩት እኔ ብዙ የዘፈን ግጥሞች ላይም አለ በቃ እንደምትጨነቁት ፈታ በሉ ህይወት በቃ የሚል ሐሳብና እንደ ክርስቲያን ከዚያ ተቃራኒ በሆነ ህይወት ሰዎች ህይወታችን አይተው እንዲጠይቁ ማድረግ መቻል ይጠበቅብናል ብዬ አስባለሁ። ይሄንን ሐሳብ ብዙዎቻችን እንደ ክርስቲያን እንዳስተምረው ባንቀበለውም ግን በተግባራችን ግን ብዙ ጊዜ ሲገለጽ እናያለን። አሁን ጳውሎስ ራሱን ለአደጋ የሚያጋልጠው እኮ ለሞት አጋልጦ ወንጌልን የሚሰራው እኮ በሞት እንኳን እግዚአብሔር ያስነሳኛል ብሎ በማመን ግን ሰው እንደዚህ አይነት አደጋ ውስጥ ራሱን መክተት አይፈልግም። ለምንድን ነው? ከሞትኩኝ እነሳለሁ የሚለውን ነገር በጣም ስለሚጠራጠር ነው። ጳውሎስ ግን ሁለተኛ ጢሞቴዎስ 1:12 ላይ ሲናገር መከራን የምቀበለው ለዚሁ ነው፣ ሆኖም ያመንኩትን እርሱን ስለማውቅ አላፍርበትም፣ የሰጠሁትን አደራ እስከዚያች ቀን ድረስ መጠበቅ እንደሚችል ተረድቻለሁ ይላል። ስለዚህ አምነዋለሁ፣ እኔን በመቃብር ውስጥ ተዘግቼ እንድቀር አይፈቅድም፣ ስለዚህ የሰጠሁትን አደራ ይጠብቃል ይላል። ግን ብዙዎቻችን እንደዚህ አይነት ፍርሃት ውስጥ የምንገባው ወይም ህይወታችን ሙሉ ለሙሉ እንዳይሰጥ የሚያደርገው አንድ ጊዜ ኖረን እንሞታለን የሚል ሐሳብ በውስጣችን ስላለ ነው። እዚህ ጋር የሁለቱን ንጽጽር ብናይ ልዩነቱ በጣም ውድድር ላይ እንኳን የሚገባ አይደለም። መዝሙር ላይ ይናገራል የሰው እድሜ 70 80 እንደሆነ እና አሁን በዚህ መሰረት የሚጓዙ ሰዎች ነገ ስለምንሞት እንብላ እንጠጣ ብለው ደስ ያሰኛቸውን የስጋቸውን ፈቃድ የሚከተሉ ሰዎች ዞሮ ዞሮ ነገ እርጅና ይጠብቃቸዋል እንደው እንኳን እድሜ ቢኖራቸው ማለት ነው። እና አይቀርም ሞት አይቀርም በዚህም በዛም ማለት ነው። እና ግን እዚህ ጋር ወንጌልን ሰው ተቀብሎ አምኖ ህይወቱን ወንድሜ እስጢፋኖስ እንዳነበበው እንደ ጳውሎስ ለሞት እንኳን የሚያስተላልፍ ከባድ ፈተና ውስጥ እንኳን ቢገባ ያንን ጥሶ እያለፈ እየሄደ ግን የሚጠብቀው የዘላለም ህይወት አለ። የዘላለም ህይወት መጨረሻ የለውም፣ ዘላለም ነው። እና ሁለቱም የሚወዳደርም ስላልሆነ ምንም ጥርጥር የለውም ሰው በዚህ ጋር የዘላለም ህይወት እያለ እዚህ ጋር በ70 እየበላ የጠጣ ህይወቱን ማሳጠር የማይሆን ነውና ለዛም ነው ከታች ጳውሎስ ማሰሪያውን ሲያደርግ ወደ ሰከነ ልቦናችሁ ተመለሱ እያለ ያለው ማለት ነው። እና እንግዲህ እግዚአብሔር አይኖቻችን ይክፈት። የሚወዳደር ነገር አይደለም በጭራሽ። ግን የትንሣኤ መልእክት እንግዲህ ይሄ ጳውሎስ የነገራቸው ወንጌል በሰማይ የሚሰጠን ነገር አለ። የዘላለምን ህይወት ይሰጠናል። እሱን ከተቀበልን አሁን በልተን እንጠጣ አሁን ያለውን ደስታ ማሳደድ አይደለም ልንለው እንችላለን። ነገር ግን አሁን የክርስቶስ ትንሣኤ በምድር ላይ የሚሰጠንስ ህይወት ሰቆቃ ብቻ ነው ወይ? ምክንያቱም የጳውሎስን ህይወት ስናየው እኮ ያስፈራ ነበር አይደለ? እንግዲህ ከአራዊት ከመታገል ብቻ ተወግሮ የተነሳ ሰው ነው ይሄ ሰው እና ቀኑን ሙሉ አገልግሎት ላይ ቆይቶ ሌሊቱ ሙሉ ድንኳን ሲሰፋ የሚኖር ሰው ነበረ። የጤና ችግር ራሱ ነበረበት ጳውሎስ። እና ይህ ሁሉ ስናይ ለጳውሎስ የዘላለም ህይወት ተሰጥቶታል። ምድሩን ሁሉ ግን ምድር ላይ ያለውን ህይወት በሙሉ እንዲማቀቅ ነው ወይ የተሰጠው? እኛ ይህንን ስንቀበል ምቾት ያለውን ህይወት ሙሉ ለሙሉ ትተነው ሁሌ ስቃይ ውስጥ ነው ወይ መኖር ያለብን? የክርስቶስ ትንሣኤ የሚሰጠን ነፃነት ሰማይ ላይ ብቻ ነው፣ እዚህ ላይ አይደለም። እዚህ ጋር በብዙ መልኩ ሰዎች የሚስቱት በተለይ የወንጌልን እውነት ያልተረዱ ሰዎች ክርስትና ህይወት ሰቆቃ የሆነ ትግል ውስጥ እንዳለ እንደዛ ህይወታችን እንደመመራ አድርገው ያስባሉ። ግን እውነታው ከዛ የተቃራኒ ነው። ክርስቶስም ተናግሯል፣ እኔ የሚሰጣችሁ ሰላም ዓለም እንደሚሰጣችሁ አይደለም ይላል። እና ሰው ክርስቶስን አምኖ በዳነበት በዛ ቅጽበት መንፈስ በልብ ውስጥ የሚሰራው ስራ አለ። ከዛም መሀል የመጀመሪያው የልብ ሰላም ነው። ሰላሙ ወይ የልብ መረጋጋቱ ከውጭ ከሚታዩ ሁኔታዎች ከማግኘት ከማጣት ከከፍታ ከዝቅታ ጋር የተገናኘ አይደለም፣ ከራሱ ከአምላኩ ጋር ነው። ለዛም ነው ጳውሎስና ሲላስ እስር ቤት ውስጥ እንኳን ሆነው ሲዘምሩ ፊታቸው ላይ ደስታ ሲታይ ነበረው። እና ከዛ የተነሳ በምድር እንኳን 100 እጥፍ ደስተኞች ነው የምንሆነው። እግዚአብሔር የሚያጎልብን ነገር የለም። ያም አልፎ ተርፎ በሰማይ ዘላለም ህይወት አለን እና በምድሪቱም ቢሆን አዘንተኞች አይደለንም። እንደውም በተቃራኒው ደስተኞች ነን ከጌታ የተነሳ ማለት ነው። በራሱ ክርስትና የችግር ወይ ደግሞ
የመከራ እምነት ሆኖ ሳይሆን በምንድን ያለነው ጠላት አለን። እኛ የሆነ ሀገር አምባሳደር ነን። ያለንበት ዓለም ከምታምንበት መርህ ውጭ ነው የምናምነው የምንኖርበት። ያንን የማይወድ ጠላት ክርስትናን የፈተና መንገድ ያደርገዋል እንጂ እያሳደድነው አይደለም መከራን የምንይዘው ውጊያ ውስጥ ስላለን ነው። ግን አሁን አኬ እንዳለው እዚያ ውስጥም ሆኖ እውነተኛ ደስታ የሚገኘው በክርስቶስ ውስጥ ነውና እነኚህ እንብላን ደስታ የሚሉ ሰዎች በነገራችን ላይ ይበልጥ እንደዛ ባለጉ መጠን ይበልጥ ደስታ እያጡ ይሄዳሉ። ይበልጥ በጣም ይሄ ትርጉም ለህይወት እያጡ ይሄዳሉና ከዛን ራሳቸውን እስከ ማጥፋት ድረስ ይደርሳሉ። ክርስትና ውስጥ ግን ቁሱ ሳይኖር ምቾቱን ባይኖር እንኳን ያ የክርስቶስ ሰላም አለ የሚለው ነጥብ ለማንሳት በዚህ ምድር ክርስቶስ የሚሰጠን ሰላም እንግዲህ የትም ማይገኝ ነውና የትንሳኤው መልእክት እኛም በምድር ሆነን የሚያሰቅቅ ህይወት እንድንኖር ሳይሆን ጠላት አለን። አዎ ግን በዛም ደግሞ የሚያወጣን አምላክ አለ። ከዛ ደግሞ አውጥቶን ደግሞ የሚወስደን ቦታ ከዚህ ጋር የሚነጻጸር አይደለም። ቁጥር 32 እና 33 ላይ የሚመክረን ምክር አለ አይደለ ጳውሎስ ለቆሮንቶስ ሰዎችም ለኛም የሚሆን ምክር ነገ ስለምንሞት እንብላ እንጠጣ እንደሚሉት መሆናችን ነው። እንግዲህ ይሄንን ካላመንን ነገር ግን ይሄንን ካመንን አትሳቱ ይላል። መጥፎ ጓደኝነት መልካሙን ጠባይ ያበላሻል። ወደ ሰከነ ልቦናችሁ ተመለሱ፣ ኃጢአትንም አትስሩ፣ እግዚአብሔርን የማያውቁ አሉና ይሄንንም የምለው ላሳፈራችሁ ነው ይላችኋልና ይሄ መጥፎ ጓደኝነት መልካሙን ጠባይ ያበላሻል የሚለውን ጥቅስ ብዙ ጊዜ ይሄ ለወጣቶች ከዛ ደግሞ ከወጣትም በፊት ቲኔጀር 10ዎቹ ቤት ላለ ልጅ ብዙ የሚመከር ነው አይደለ? ከነዛ ልጆች ጋር ኮንክ መበላሸት ነው የሚል ነው። ግን ጳውሎስ ሰፋ ያለ ይመስለኛል የሚናገረው ነገር ከነዛ ሰዎች ጋር ከሆናችሁ ብቻ አይመስለኝምና ይሄ ምክር እንዴትስ ይጠቅመናል? ለኛ ለቆሮንቶስ ሰዎች እንግዲህ መክሯቸዋል። ለኛስ ደግሞ እንዴት ይጠቅመናል? ወደ ሰከነ ልቦናችሁ ተመለሱ፣ መጥፎ ጓደኝነትንም ደግሞ ጸባያችሁ እንዳይበላሹ ተጠንቀቁ ይላል። አዎ ጓደኝነት ሲል ረጅም ጊዜ አብረሹ የምታሳልፊው ነገር ነው። ያው አሁን ጓደኝነት አሁን ከተለያዩ ከኤሌክትሮኒክስ ጋርም ብዙ ሰው ጓደኛ እየሆነ ይገኛል አሁን። ስለዚህ ጓደኝነትን የሰው ብለን ብቻ ማጥበብ አይጠበቅብንም እና አብረን ጊዜ የምናሳልፈው ነገር ተጽዕኖ ይፈጥራልና ያው ብረት እንደሚስል እንደዚሁ ባልንጀራው ጓደኛውን ይስለዋልና አብረን ረጅም ጊዜ የምንወስደውን አካል እየመሰለን እንሄዳለን። እንደውም ባልና ሚስት ረጅም ጊዜ አብረው ከቆዩ በኋላ የተመሳሰሉ ይመጣል የሚባልም ነገር አለና አነጋገርም ኢቭን መልክም እየመሰለ የመምጣት ነገር አለውና ስለዚህ እንደዚህ አይነት አስተሳሰብ ካለው ሰው ጋር በመታሳልፉት ነገር ሁሉ ያን ሰውዬ ባህሪውን እየተላበሳችሁ እየመሰራችሁ ነው የምትሄዱት። ስለዚህ በዚህ ስህተት ውስጥ ደግሞ ኃጢአት ውስጥ አትግቡ እያለ ነው የሚገኘው። አትሳቱ የሚለው ቃል አንዳንድ ሰዎች አይ ምንም አልሆነም የሚል እንትን ነው እመኑኝ አይነት ነገር ማለት በቃ አትሳቱ ይሄ ምንም አልሆነም ከሱ ጋር ቦለ እንደዚህ ባለግ ብላችሁ አትሳቱ የሚል ነገር አለና ከዛ የሚያስቀምጠው ምንድነው ወደ ሰከነ ልቦናችሁ ተመለሱ ብሎ ኃጢአትንም አትስሩ። እንግዲህ ይሄ ጓደኝነት ወደዛ ስለሚመራ ያንን ነገር ተው የሚል ሐሳብ ነው ያለው ማለት ነው እዚህ ጋር ያለው። ያው መልእክቱ ደግሞ ቆሮንቶስ ላይ መሆኑም አንድ የሚያስተምረን ነገር አለ። ቆሮንቶስ ምን አይነት ከተማ ነው የሚለውን ከጅምር ጀምሮ እያነበብን ሐሳቡን እያሰፋን የመጣ ነውና ስለዚህ በዙሪያቸው ያሉ የሚያዩዋቸው የሚሰሟቸው አብሮ ጊዜ የሚያሳልፏቸው ነገሮች ተጽዕኖ ስለሚፈጥር በልባቸው ውስጥ ያ ነገር እንዳያሳስታቸው መጠንቀቅ እንዳለባቸው ወደ ሰከነ ልቦናቸው እንዲመለሱና ኃጢአትንም እንዳይሰሩ በዛ መንገድ እንዳይተባበሩ ሲገልጽ ነው ያለ። ይህን የምለው ላሳፍራችሁ ነው እያለ ያለው በእርግጥ ይሄ ነገር በውስጣቸው ችግር አለው ማለት ነውና ከዛ የተነሳ አውቀው ራሳቸው እንዲጠበቁ ለማለት ነው። እንግዲህ ያን ነው የምንመለከተው እዚህ ውስጥ። ለዛ ቤተክርስቲያን እንግዲህ እያንዳንዱ ሰው እንደኛ መጽሐፍ ቅዱስ ይዞ አልነበረም የሚያነባውና አንድ ሰው እዚህ ጋር እንዳለው ሰው አንድ ሰው ሄዶ እያነበበላቸው ነው ለሁሉም እና ያንን ሲያነብላቸው ይሄ ነገር ለእኔ ነው ብሎ የሚያፈርሰው ይኖራልና ለኛም ጥሩ መልእክት ይመስለኛል። ወደ ሰከነ ልቦናችሁ ተመለሱ፣ እንግዲህ ከአብራችሁ ካለው ጋር አትመሳሰሉ እና ደግሞ አትሳቱ፣ ነቃ ብላችሁ ማስቡበት ይላቸዋል።
ወደ ትንሣኤ አካል ደግሞ ልመልሳችሁና ከቁጥር 35 ጀምሮ እስከ ምዕራፍ መጨረሻ የሚናገረው ጳውሎስ ስለ ትንሣኤ አካል ነውና የሚያመሳስለውን ነገር አይተናል። ከሰውና ከእንስሳ ስጋ ጋር ሰማያዊና ምድራዊ አካላት እያለ አመሳስሎት አሳይቶናልና ቁጥር 44 ላይ ሲናገር ፍጥረታዊ አካል ይዘራል መንፈሳዊ አካል ደግሞ ይነሳል ብሎ ስለ መንፈሳዊ አካላቶች ያወራልና መንፈሳዊ አካል ምንድነው? ቅድም እንዳልኳችሁ የማይነካ እንዲስትሉት በዚህ የሚያልፍ ነው ወይስ ምን ማለት ነው መንፈሳዊ አካል ስናስበው? ያው መንፈሳዊ አካል ማለት አሁን አንቺ እንዳልሽው ሳይሆን ከዛ በተቃራኒው አካል አለው፣ ስጋ የለበሰ አካል ነው። ግን ልዩ የሚያደርገው ሕያው የሆነው የእግዚአብሔር መንፈስ በላዩ ላይ ያደረበት ማለት ነው። ያ ማለት ያው ወንጌልን አምነን ስንቀበል ስንጠመቅ የምንቀበለው መንፈስ በልባችን ውስጥ የሚኖር ከድሮ ከስጋዊ ልምምድ የሆነ አዲስ የሆነ ማንነት በውስጣችን ያስቀምጣል። ያም የሚያደርገው የመጀመሪያው ምንድነው? መቀደስ፣ መለየት፣ እግዚአብሔርን መፍራት፣ እንደ እግዚአብሔር ሐሳብ የመጓዝ ነው። የቅድስና ጥማትን ውስጣችን ውስጥ ይዘራል ማለት ነው እና ከዛ የተነሳ የምንኖረው ህይወት መንፈሳዊ ህይወታችን የሚያሳድግና የበለጠ ወደ እግዚአብሔር የሚያቀርበን እንጂ የስጋ መሻታችን ለመፈጸም የምንጓዘው አይደለም። አሁን አኬ እንዳለው ከቁጥር 42 ስንጀምር ሐሳቡን ያገናኘዋል እና ምን ማለት እንደሆነ መንፈሳዊ አካል ከዛ ስናነብ እንረዳለን። የሙታን ትንሣኤም እንደዚሁ ነው። የሚበሰብስ አካል ይዘራል፣ የማይበሰብስ አካል ሆኖ ይነሳል። አካል ነው ሁለቱም። እንግዲህ ልዩነቱ መበስበስና አለመበስበስ ነው። በውርደት ይዘራል፣ በክብር ይነሳል። በድካም ይዘራል፣ በኃይል ይነሳል። ፍጥረታዊ አካል ይዘራል፣ መንፈሳዊ አካል ይነሳል። ፍጥረታዊ አካል ካለ መንፈሳዊ አካል ደግሞ አለ። ስለዚህ የመጀመሪያው ሰው አዳም ሕያው ነፍስ ሆነ ተብሎ ተጽፏል። የኋለኛው አዳም ግን ሕይወትን የሚሰጥ መንፈስ ሆነ። ክርስቶስን ነው። ክርስቶስ አይጨበጥም ነበር፣ ደመና ነበር የምናልፈው አይደለም። ክርስቶስን መንፈስ ሆነ። እንግዲህ ሕይወትን የሚሰጥ መንፈስ ሆነ ብሎ ይናገራልና እንደውም ፊልጵስዩስ ላይ ጳውሎስ ራሱ ሲናገር ምዕራፍ 3 ቁጥር 21 ላይ እንዲህ ብሎ ነው የሚናገረው። ፊልጵስዩስ ምዕራፍ 3 ቁጥር 21 ላይ መጨረሻ ላይ ሲናገር ከቁጥር 20 ጀምርና እኛ ግን ሀገራችን በሰማይ ነው፣ ከዚያ የሚመጣውንም አዳኝ ጌታ ኢየሱስ ክርስቶስን በናፍቆት እንጠባበቃለን። እርሱም ሁሉን ለራሱ ባስገዛበት ኃይል ክቡር ስጋውን እንዲመስል የተዋረደውን ስጋችንን ይለውጣል። ሰው በትንሣኤ የሚነሳው ስጋ ወይ ደግሞ አካል ክቡር ስጋ ነው። ምን አይነት እንደሆነ አላውቅም። ማቆን አንድ ነገር የማይበሰብስ ነው፣ የሚጨበጥ ነው፣ የሚዳስስ ነው። የክርስቶስ አይነት ስጋ ነው። ክርስቶስ ከሞት የተነሳበትና ቅድም አኬስ ያነሳ ነበር ሉቃስ ምዕራፍ 24 ላይ ለመጨረሻ ጊዜ ወደ ሰማይ ላይ ክርስቶስ መጥቶ ነበር። መንፈስ እኮ ምንድነው? ስጋና አጥንት የለውም ይኸው ንኩኝ ብሎ እንደውም የሚበላላችሁ ብሎ ጠይቋቸው ከዛ እያወሩ እያለ ነው ተነጥቆ ሄደውና ያ አካል ነው የሚኖረን ለህመም የማይገለጥ ለበሽታ የማይገለጥ አሁን ያለው ስጋችን ያለው ችግር የለበት የከበረ አካል ነውና መንፈሳዊ አካል ስንል እሱ ነው ለማለት ፈልጌ ነው። ፍጥረታዊ አካል ሲላቸው እንግዲህ የፈጠራቸው እኛ ያለን አካል አለ እና ፍጥረታዊ አካል ካለ ደግሞ መንፈሳዊም አካል ደግሞ አለ ይላቸዋል። እግዚአብሔር ይህንን መፍጠር የሚያቅተው አምላክ አይደለም እና ስፋቱን የእግዚአብሔርን መፍጠር ችሎታውንም ደግሞ ያሳየናል። የተለየ ነገር ይፈጥራል፣ ማይበሰብስ ማይታመም ግን የተለየ ነገር ደግሞ መፍጠርም ይችላል ብሎ ያረጋግጥላቸዋል። መጨረሻ ላይ እንግዲህ ይህንን መልእክቱን እያጠቃለለ ሲሄድ ቁጥር 51 ላይ ጳውሎስ እንግዲህ በቤተክርስቲያን ፊት በትልቅ ሰው ተሰብስቦ የሚነበብ ሚስጥር ይነግራቸዋል። ሰብሰብ አድርጎ እንግዲህ በጆሮአቸው ሳይሆን ለሁሉም ሚስጥር ይነግራቸዋልና ቁጥር 51 ላይ እነሆ አንድ ሚስጥር እነግራችኋለሁ፣ ሁላችንም አናንቀላፋም፣ ነገር ግን ሁላችን እንለወጣለን። ይህም የሚሆነው የመጨረሻው መለከት ሲነፋ ድንገት በቅጽበት ዓይን ነው። መለከት ይነፋል፣ ሙታን የማይበሰብሱ ሆነው ይነሳሉ፣ እኛም እንለወጣለን። የሚጠፋው የማይጠፋውን፣ የሚሞተው የማይሞተውን ሊለብስ ይገባዋልና የሚጠፋው የማይጠፋውን፣ የሚሞተውም የማይሞተውን በሚለብስበት ጊዜ ሞት በድል ተዋጠ ተብሎ የተጻፈው ቃል ይፈጸማል። እንዲሁም ሞት ሆይ ድል መንሳት የት አለ? ሞት ሆይ መንደፊያስ የት አለ እንላለን ይላልና የነገራቸውን ሚስጥር እስኪ አብራሩልኝ። ምንድን ነበር እየነገራቸው የነበረው? ቀጣዩ ያለው መቀየሩን ከዛ ሁላችንም አዲስ መሆናችን ሞት መሸነፉን ተነጋግረንበታል። ግን ሁላችንም አናንቀላፋም፣ ነገር ግን ሁላችንም ደግሞ እንለወጣለን ይላቸዋል። ያምን ማለት ነው? ይሄ ነገር ሚስጥር ብሎ በግልጽ ነው የተናገረው፣ ግን አሁንም ለብዙ ሰው ሚስጥር ሆኖ ቆይቷልና
ብዙዎች አሁን ይሄ ሚስጥር በማይረዱ አሉ። አሁን ሰው ከሞተ በኋላ ምንድን ነው የሚሆነው የሚለውን ሀሳብ ሰዎች በተለያየ መንገድ ይረዳሉ። ሰው ከሞተ በኋላ ህያው የሆነ ነፍስ የምትባል ነገር ከሰው ወጥታ ትሄዳለች፣ ስጋ ግን እዚህ በስብሶ ይቀራል የሚሉ አሉ። ግን እዚህ ጋር በግልጽ ይናገራል። መጀመሪያ ሁላችንም አናንቀላፋም፣ በህይወት የሚኖሩ አሉ፣ የሞቱም ደግሞ ይኖራሉ። ስለዚህ በህይወት ያሉ ክርስቶስ ሲመጣ የማይበሰብሰውን ስጋ ወዲያው በቅጽበት ዓይን ተለውጦላቸው ይሄዳሉ። የሞቱ ደግሞ ልክ መለከቱ ድምፅ በተነፋ ጊዜ ነው የሚነሱት። አሁን ሄዶ ገነት ሄደ የለም ወይም ደግሞ አሁን ሲኦል የገባ የለም ማለት ነው። ከቁጥር 51 ላይ ከቁጥር 52 ላይ በግልጽ እንደሚናገረው ይህም የሚሆነው የመጨረሻው መለከት ሲነፋ ድንገት በቅጽበት ዓይን ነው ይላል። ስለዚህ ክርስቶስ ዳግመኛ ሲመጣ በክብሩ ሲገለጥ ያ የመለከት ድምፅ ሲሰማ ሙታን የማይበሰብሱ ሆነው ይነሳሉ። ስለዚህ ሁላችንም ደግሞ እኛ በህይወት ያለን ደግሞ ክርስቶስ ሲመጣ ሞትን ያልቀመስነው ደግሞ በቅጽበት ዓይን እንለወጣለን። ከዛ በኋላ ይሄ የሚጠፋው አካላችን የማይጠፋውን የማይበሰብሰውን አካል ይለብሳል ማለት ነው። ሚስጥር ያለበት ቃል ግን በደንብ ስናየው ይሄ ነገር ምናልባት እኛውን ስላነበብ ነው ከዚህ በፊትም ተምረን ስላወቅ ነው ብዙ ለኛ እንግዳ አይደለም። በሰዓቱ ግን ለቆሮንቶስ ስለነበሩ ምዕመናን በጣም ይሄ ትልቅ ተአምር ነው። በዚህ ልክ ትንሣኤ ኖሮ እነሱ የለበሱት አካል የማይሞት ዘላለማዊ አካል ተላብሶ ሲነሱ ያን ክስተት በአይምሯቸው ሲያስቡ በጣም ተደንቀው እንደሚሰሙት ነው ይህ ክፍል ሲነበብላቸው ማስተውለው እና በእርግጥም ይሄ ሚስጥር ነው። ከዚህ በላይ ሚስጥር የለም። አንድ ሰው በምድር ኑሮ ወንጌልን አምኖ ከሞተ በኋላ በክርስቶስ ዳግም ምጽአት ድጋሚ ሲነሳ የማይሞት ዘላለማዊ አካል ሲላበስ ከዚህ በላይ ድንቅ ነገር የለም። ግን በሰዓቱ ያልተገለጠ እውነት ስለነበረ እነሱም ስላልሰሙትና ስለማያውቁት አንድ ሚስጥር እነግራቸዋለሁ አለ። እንዳለመታደል ሆኖ አሁንም በዘመናችን ይህ ሚስጥር ያልገባቸው ብዙዎች አሉ። ቅድም ወንድሜ እስጢፋኖስ ሲያብራራ ነበረ በደንብ እና ግን ያው የመጨረሻው መለከት ሲነፋ በዛ ሰዓት እንደሆነ የሚያሳየውም አንድ ትልቅ ግልጽ የሆነ ማስረጃ ነው ማለት ነው። የመጨረሻው መለከት እንግዲህ ሲነፋ በቃ ሞት በቃ ድል አልነሳም፣ ድል መንሳት የት አለ፣ መንደፊያ የት አለ ብለን እንዳሸነፍን የምንናገርበት ጊዜ ይሆናል እና ጳውሎስ መጨረሻ ላይ ሲደመድም ምን ይላቸዋል? ስለዚህ የተወደዳችሁ ወንድሞቼ ሆይ ጸንታችሁ ቁሙ፣ በምንም ነገር አትናወጡ፣ ለጌታ ስራ ዘወትር የምትተጉ ሁኑ፣ ምክንያቱም ለጌታ የምትደክሙት በከንቱ እንዳልሆነ ታውቃላችሁ ብሎ ይደመድማል እና የቆሮንቶስ ሰዎች ይህ ሁሉ ነገር እኛ እንግዲህ ስንሰብክላችሁ ያደረግነው ነገር እናንተ የምታደርጉት ነገር ለከንቱ አይደለም፣ ምክንያቱም ክርስቶስ ተነስቷል፣ እናንተም ትነሳላችሁ። በሞት ላይ እንግዲህ በትልቁ ነገር ለሁሉም ማይቀረው ነገር አይደለም፣ ያን ነገር ማሸነፍ ትችላላችሁ ብሎ ጳውሎስ ይደመድማል። እስካሁን እንግዲህ ብዙ ነገር ተምረናል። 50 ምናምን ቁጥር እናንተ ለየት ብሎ ያያችሁት አዲስ የተማራችሁትን ነገር ምንድን ነው? እኔ ስጀምር የሙታን ትንሣኤን ማወቅ ብዙ ሰዎች ሞተው አካባቢ አዝነን አልፈናል እና እውነት ግን ማናዝንበት ነገር እንደሆነ በቃ በክርስቶስ ከሆናችሁ የሰራችሁትን በምድር ላይ ሆናችሁ ተጠብሳችሁ ብትሞቱ ራሱ በዘይት ከንቱ አይደለም። የተፈጥሯዊ ሞት ከንቱ አይደለም፣ ያደረጋችሁት ነገር ከንቱ አይደለም። በክርስቶስ ከሆናችሁ ግን ተስፋ አላችሁ፣ ጸንታችሁ የምትቆሙበት ተስፋ አላችሁ የሚለው ለምንም አይነት ሀዘን መጽናኛ እንደሚሆን አይቻለሁ። እኔ በዛሬው ክፍል የተማርኩትና ትልቅ በጣም ውስጤን የባረከኝና ያጽናናኝ ትልቁ ነገር ኃጢአት የሚወገድበት አንድ ቀን አለ የሚለው በጣም ውስጤን ያነጸዋል። ምክንያቱም ወደንም ጠላንም ዛሬ ምንም እንኳን በቅድስና እግዚአብሔር ለማክበር ብንፈልግ በምኖርበት ዓለም ውስጥ ኃጢአት አለ፣ ሴጣን አለ፣ እኛን ለመጣል የሚፈልግ የሚታገል አካል አለ። ያ ቀን ግን ሞትም ይሸነፋል፣ ኃጢአትም እስከ መጨረሻ ይወገዳል። የማይሞት ዘላለማዊ አካል ተላብሰን አዳኛችንን ፊት ለፊት እናየዋለን እና በጣም ጓጓለሁ ያንን ቀን ለማየት። እንግዲህ እግዚአብሔር ሁላችንም የትንሣኤ ተካፋይ ያድርገን። እኔ ጳውሎስን የመጨረሻ መደምደሚያ ሀሳብን እጋራለሁ። ይህን ክፍል ሳነብ ትንሣኤ የሆነ ዶክትሪን ብቻ ሳይሆን ዛሬ የምንኖርለትን ምክንያት የሚሰጠን ተስፋ የሚሰጠን ነውና፣ ስለዚህ የተወደዳችሁ ወንድሞቼ ጸንታችሁ ቁሙ፣ በምንም ነገር አትናወጡ። የሚያናውጥ ነገር ቢኖርም የማያናውጥ ተስፋ አለና ዛሬን ጭምር በተስፋ እንድኖር የሚያደርገኝ ክፍል እንደሆነ ተምሬበታለሁ።
እኔ ደግሞ በጣም የተረዳሁት በጣም ሀብታም እንደሆንኩኝ ነው። ምክንያቱም አሁን ለምሳሌ ከሞት የሚያስነሳ መድኃኒት ገበያ ላይ ቢወጣ ስንት ይሸጣል? በጣም ብዙ ነው የሚያወጣው አይደል? እና ያ ከሞት የሚያስነሳውን ኃይል እኛ የተረዳን ሰዎች እድለኞች ነን ብዬ አስባለሁ። እና ሞተን አንቀርም እንነሳለን የሚለው ሀሳብ በጣም ገዝቶኛል። ተመልካቾቻችን እንግዲህ ከኛ ጋር ብዙ ነገር እንደተማራችሁ እግዚአብሔር አዲስ ነገር እንዳስተማራችሁ ተስፋ እናደርጋለን። እስካሁን ስትከታተሉት የነበረው አንደኛና ሁለተኛ ቆሮንቶስን የምናጠናበትን የመጽሐፍ ቅዱስ ጥናት ነው። የምናጠናበትን የጥናት መምሪያ የምትፈልጉ ከስር ባለው ስልክ ቁጥር እየደወላችሁ መጠየቅ ትችላላችሁ። ከዛም ደግሞ ጥያቄ ሀሳብ ካላችሁ በዛው ስልክ ቁጥር እየደወላችሁ ወይም ደግሞ ዩቲዩብ ሀሳብ መስጫ ውስጥ እየጻፋችሁ እኛን ልታገኙን ትችላላችሁ። እግዚአብሔር ባርካችሁ።